በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ሚመጠን ግርም ትዛቲ ዕለት ወጽኡ ትዛቲ ሰዓት እንተባቲ ወርድ መንፈስ ቅዱስ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑለ ባሕሪ የቅዱስ እግዚአብሔር ልጆች እንደምንሰነበታችሁ፣ አምላካችን ቅዱስ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። እንደሚታወቀው ይህ የዐቢይ ጾም የመጨረሻው ሳምንት የሚባለው የሆሳዕና በዓል ትልቁ የቤተ ክርስቲያን ምስጢር የሚፈጸምበት በዓል ነው። አንደኛ ሰንበቱ በራሱ የሆሳዕና ሰንበት ትልቅ በዓል ነው። ሳምንቱም እንደዚሁ ከሱ ተከትሎ የሚመጣው ሳምንት ትልቁ የቤተ ክርስቲያን በዓል ነው። በዚህ በዓል ወቅት ታላላቅ ምስጢራቶች ተፈጽመውበታል። ታላላቅ ምስጢራቶችም ይፈጸሙበታል። በዚህ ባለነውም ዘመን ይፈጸማል፣ በቀድሞውም ዘመን ተፈጽሞበታል። በዚህ ምክንያት ሰሞኑ ትልቁ ሰሞኑ ታላቁ ሳምንት በመባል የሚጠራ ሲሆን ዕለቱ ደግሞ የሆሳዕናው ዕለት የታላቁ ሳምንት መግቢያ ወይም ደግሞ መጀመሪያ በመሆኑ በትልቅ ክብረ በዓልነት ይከበራል። ሆሳዕና ማለት በመሰረቱ ምን ማለት ነው? ሆሳዕና ማለት አሁን አድን ማለት ሲሆን ጌታችን በታላቅ ክብርና በትህትና ወደ ኢየሩሳሌም የገባበት በውርንጫ ላይ ተጭኖ የገባበት በዓል የሚዘከርበት በዓል ነው። ይህ በዓል ጥንታዊ መነሻ ወይም ደግሞ ጥንተ መሰረት አለው። በዚህኛው መርሃ ግብራችን ታላላቅ የሆሳዕና ሳምንትና በሆሳዕና የሚነሱ ምስጢራትን ከኦሪቱ ጋር የነበራቸውን ተያያዥነት በስፋት እንመለከትበታለን። አምላካችን ቅዱስ እግዚአብሔር ልቦ ይስጠን። የመጀመሪያው በኦሪት ዘመን ጌታችን ኢየሱስ ክርስቶስ ወደ ቤተ መቅደስ የመጣባቸው ብዙ ጊዜያቶች አሉ። ከተወለደበት ከ40ኛው ቀን ከ7ኛው ቀን አንስቶ ከዛ በ40ኛው ቀን እንደዚሁ በዓመት 3 ጊዜ ወደ ቤተ መቅደስ የመምጣት ግዴታ ነበር። እስራኤላውያን ይህ ስርዓት ነበራቸው። በዓመት 3 ጊዜ አንድ ወንድ ልጅ ለበዓል ወደ ኢየሩሳሌም የመግባት ግዴታ ነበረበት። ጌታችን ኢየሱስ ክርስቶስ ብዙ ጊዜ ገብቷል ወደ ኢየሩሳሌም። በ33 ዓመት ውስጥ 3ቱን አድርጋችሁ ብትመቱት ብዙ ዓመት ነው የሚሆነው። ኦልሞስት ወደ 99 ጊዜ ማለት ነው። ጌታችን ኢየሱስ ክርስቶስ ወደ ኢየሩሳሌም የተመላለሰ ወይም ደግሞ የገባው ለታላላቅ በዓላት ክብር ማለት ነው። በዓላትን ለማክበር ጌታችን የተመላለሰው በእነዚያ ወቅቶች ጌታችን ኢየሱስ ክርስቶስ ወደ ኢየሩሳሌም የመጣባቸው ምክንያቶቹ ምንድን ናቸው? የዚህ የሆሳዕናውንስ መምጣቱን ምንድን ነው ለየት አድርጎ የሚያስቀምጠው? ወይም ደግሞ ለሆሳዕና በዓል በሆሳዕና ዕለት የመምጣቱ ነገር ልዩነቱ ምንድን ነው? ያቺ የሆሳዕና ዕለትን ልዩ የሚያደርጋት ክስተት ምንድን ነው የሚለውን እሱን እንመለከታለን። በኦሪት ዘመን ወንድ ልጅ በዓመት 3 ጊዜ ወደ ኢየሩሳሌም ቤተ መቅደስ የመግባት ግዴታ ነበረበት። እያንዳንዱ እስራኤላዊ ወንድ ሆኖ የተወለደ ሁሉ በዓመት 3 ወደ ኢየሩሳሌም ለበዓል ወደ ቤተ መቅደስ ይመጣል። ያ ቤተ መቅደስ አንዱና ብቸኛው በኦሪት ዘመን የተሰራው በኢየሩሳሌም ውስጥ ያለው እሱ ነው። ስለዚህ እሱን በዛ ቦታ ተገኝቶ በዓል ለማክበር እነዚህ 3 ጊዜያቶች በመጽሐፍ ቅዱስ ውስጥ የቱ ጋር እንዴት ተጠቀሱ የሚለውን እንመልከት። መጀመሪያ በዓመት 3 ጊዜ በአንተ ዘንድ ያለው ወንድ ሁሉ በጌታ በእግዚአብሔር ፊት ይታይ ብሎ በዘጸአት ምዕራፍ 23 ከቁጥር 14 ላይ ትእዛዝ ነበረ። በዓመት 3 ጊዜ መገኘት ነበር። እነዚህ በዓመት 3 ጊዜ የሚገኝባቸው ጊዜያቶች ምን ምን ዕለታት ናቸው? ወይም ደግሞ ምን ምን በዓላት የሚታሰቡባቸው ናቸው? ጌታችን ኢየሱስ ክርስቶስ ኦሪትን ሊፈጽማቸው እንጂ ሊሽራቸው እንዳልመጣ ይናገር ነበር እና እነዚህን የኦሪት ስርዓቶች ሁሉ ይፈጽማቸው ነበረ በዚያ በኢየሩሳሌም በነበረበት በመዋዕለ ስጋቤው
ወቅት ማለት ነው። በዓመት 3 ጊዜ በቂጣ በዓል፣ በሰባቱ ሱባኤ በዓል፣ በዳስ በዓል ወንዶቹ ሁሉ በአምላክ በእግዚአብሔር ፊት እርሱ በመረጠው ስፍራ ይታዩ የምትል የኦሪት ሕግ ነበረች። ኦሪት ዘዳግም ምዕራፍ 16 ከቁጥር 16 ላይ ያችን ይፈጽም ዘንድ ጌታችን ኢየሱስ ክርስቶስ ወደ ቤተ መቅደስ ይመላለስ ነበረ ማለት ነው። ስለዚህ የቂጣ በዓል የሚባለው ምንድን ነው? በቂጣ በዓል በኦሪት ታሪካዊ መሰረት አለው። የቂጣ በዓል ይሄ 2 አይነት አከባበሮች አሉት። የቂጣ በዓል የሚባለው የሚከበርበት አንዱ ፋሲካ ሲሆን የቂጣ በዓል ደግሞ ተጨማሪ ሌላኛው ነው። የፋሲካ በዓል የሚባለው በ14ኛው ቀን ምሽት ይከበራል። ሚያዝያ ማለት ነው በእኛ አቆጣጠር፣ በእነሱ ኒሳን ይመስለኛል። እና ይህ በግብፅ በነበረው የሞተ በኩር መቅሰፍት ወቅት የእግዚአብሔር መቅሰፍት በግብፅ በኩሮች ላይ ሲመጣ የበጉ ደም የተቀባባቸውን እስራኤላውያንን ቤቶች ማለፉን ወይም ደግሞ ፓስኦቨር ማድረጉን ለማሰብ የሚደረግ በዓል ነው። ይሄ በዓል የሚከበረው በዚያች በሚያዝያ 14 ምሽት ላይ ብቻ ነው የሚከበረው ማለት ነው። ያ ፋሲካ ይባላል። ፓስኦቨር የሞት ማለፍ ወይም ደግሞ አንድም ፋሲካን ሲተረጉም ዘሐለፈ እያለ ያመጣዋል። ስለዚህ የሞተ በኩር ማለፍ የሚታሰብበት በዓል ያከብሩበታል ማለት ነው። ስለዚህ ይሄ የቂጣ በዓል የሚባለው 2 አይነት አከባበር ያለው በዚህ ምክንያት ነው። ሁለተኛው የቂጣ በዓል ደግሞ ተብሎ በማግስቱ ያ በሞተ በኩር የሚታሰብበት የሚያዝያ 14 ሌሊቱ ከነጋ በኋላ ከንጋቱ አንስተው ለ7 ተከታታይ ቀናቶች ቂጣ ብቻ እየበሉ እስራኤላውያን የሚያከብሩት በዓል ነው። ምስጢራዊ ትርጓሜው ምንድነው ነው? ሞተ በኩር የተባለ ግብፃውያን ላይ የታዘዘ ሞተ በኩር እስራኤላውያንን እንዳያገኝ የተከላከለ የበጉ ደም ነው የሚነገረው። በዚህ ቀን እስራኤላውያን ምንድን ያደረጉት የሚለውን እንመልከት። በመጀመሪያ ደረጃ እስራኤላውያን ጌታችን እግዚአብሔር እንዳዘዛቸው በዚያ በዕለቱ ወይም ደግሞ በሚያዝያ 14 ምሽቱን በግ አርደው የበጉን ደም በጉበናቸው በበራቸው ላይ እንዲቀቡት ታዘው ነበረ። ያኔ ሞተ በኩር ከተማይቱ ላይ ሲገለጥ ወይም ደግሞ ሲመጣ በእስራኤላውያን ላይ ሞትን እንዳያመጣ የሚያደርግ ምልክት ነበረ። ያ ደም በየጉበኑ ላይ የተቀባው የበጉ ደም ማለት ነው። እስራኤላውያን ይህ ስርዓት ተሰጥቷቸው ከዚያ ከሞት ድነዋል። ያ መልአከ ሞትም መጥቶ በግብፃውያን ቤት ገብቶ በኩራትን ሁሉ ሲጨርስ ወይም ደግሞ ከቤት የተገኘውን በኩር ሲገድል እስራኤላውያን ጋር ሲመጣ ግን ያንን የበጉን ደም ስለሚመለከት አልፎ ይሄድ ነበር። ስለዚህ ፓስኦቨር የሚለው በዛ የመጣ ነው። ፋሲካ ማለት ፓስኦቨር ዘሐለፈ ወይም ደግሞ አለፈ፣ ሞተ በኩር አለፈልን፣ ሞት አለፈልን፣ ጥፋት አለፈልን ሲሉ የሚያከብሩት በዓል ስለነበረ ነው። ፋሲካ ማለት ሞት አለፈልን፣ ሕይወት መጣልን የሚል ትርጓሜ ይኖረዋል። ይህን ካደረጉ እስራኤላውያን ያ መልአከ ሞት ያንን ቤት አያየውም፣ ደግሞ አያገኘውም ማለት ነው። ሞተ በኩርን በዚሁ ምስጢራዊ ትርጓሜውን ሲተነትኑ አባቶች ምን ይሉታል? የበጉ ምሳሌነት በኦሪት በጉ ታርዶ ደሙ በደጃፍ ላይ ተቀብቶ እስራኤላውያን ከሞት እንደዳኑ ሁላ የክርስቶስም ደም እኛን ለዘለዓለም ሞትንና ሰይጣንን እንዳናይ የጠበቀን ወይም ደግሞ የሚጠብቀን ነው ብሎ ትርጓሜውን አንስተውታል። ያ የመጀመሪያው በግ ታርዶ እስራኤላውያን ከሞት የተጠበቁበት ከሞተ በኩር ዓይን የተሰወሩበት ወይም ደግሞ ከመልአከ ሞት ዓይን የተሰወሩበት እንደሆነ በዚሁ ዘመን ላይ በሐዲሱ ዘመን ጌታችን እግዚአብሔር ወልድ ኢየሱስ ክርስቶስ ባፈሰሰው ደም አምኖ ጌታችን ኢየሱስ ክርስቶስ ለእኛ የከፈለውን መስዋዕትነት፣ ካሳነት፣ ቤዛነት አምኖ ተቀብሎ ክቡር ስጋውን ቅዱስ ደሙን የተቀበለ ሰው ሞተ በኩር አያገኘውም ወይም ደግሞ መልአከ ሞት በክፉ አሟሟት አይወስደውም ወይም ደግሞ አይገለውም ማለት ነው። በስጋ መሞት በነፍስ መሞት
ነበረ በቀድሞ በኦሪቱ ዘመን። በዚህኛው ግን የስጋ ሞት ባይቀርም እንኳን የነፍስ ሞት ቀርቶልናል። በማን? በጌታችን በኢየሱስ ክርስቶስ በታረደልን በአማናዊው ደም ተቀብተን የምንኖር ክርስቲያኖች ስለሆንን በዚህ ምክንያት ነው። እንግዲህ አሁን ይሄ አይነት ምክንያቶችና ምስጢራዊ ትንታኔዎች አሉት። ሁለተኛ የቂጣ በዓል የሚባለው ነው። ከማግስቱ ጀምሮ ለ7 ቀናት የሚከበረው በዓል። ይህም እስራኤላውያን ከግብፅ በችኮላ መውጣታቸውን ለማመላከት ሲባል ነው ቂጣ ብቻ እንዲበላ የሚደረገው። ቂጣውም እርሾ ያለበት አይደለም። እርሾ ያለበት እንዲሆን አይፈቀድም። ስለዚህ ይሄን ያመለክታል። ምስጢራዊ ትርጓሜ ውሳ የዚህ ምንድን ነው? ጌታችን በመጨረሻው እራት በጸሎተ ሐሙስ ላይ የሰጣቸው እንጀራ ቂጣ ነበር። ይህም አማኞች ከጥንቱ የኃጢአት እርሾ ተለይተው በቅድስና ስጋውን ደሙን መቀበል እንዳለባቸው ያስተምራል ማለት ነው። እስራኤላውያን እርሾ እንዳትጨምሩበት ተብለው እንደወጡ ሁላ እንደዚሁ ደግሞ ክርስቲያኖች በዚህ ዘመን የሚኖሩ ክርስቲያኖች በጽድቃችሁ ላይ ኃጢአትን አትጨምሩበት፣ በሐዲስ ዘመናችሁ ላይ ኃጢአትን አትጨምሩበት የሚል ትእዛዝ አለው። ጌታችን ኢየሱስ ክርስቶስም የቂጣውን አንስቶ በዕለተ ሐሙስ የቀረበለትን በስምዖን ቤት የቀረበለትን ቂጣውንም አንስቶ ባርኮ ቆርሶ እንኩ ይሄ ሥጋዬ ነው፣ እንደዚሁ ጽዋውንም አንስቶ ባርኮ ቀድሶ እንኩ ይሄ ደሜ ነው ለሐዲስ ኪዳን ለብዙዎች ቤዛ ይሆን ዘንድ የሚፈሰው ደሜ ነው ብሎ ሰጥቷቸዋልና ይሄ መታሰቢያው በዚያ ከዚያኛው በጥላ በተባለው በኦሪቱ ዘመን የነበረው የተካ መሆኑን ለማሳየት የመጣ ነው። ይህ አይነት በዓል ነበረ። አንዱ ጌታችን ኢየሱስ ክርስቶስ ለማክበር ወደ ኢየሩሳሌም ይመጣበት የነበረው በዓል ማለት ነው። ምስጢሩ የዚህኛው እርሾ የኃጢአት እና የክፋት ምሳሌ ሲሆን ቂጣ መፍላት ደግሞ ከድሮው የኃጢአት ሕይወት ከግብፅ ባርነት ተለይተው በንጽህና መኖርን ያመለክታል ማለት ነው። ከግብፅ ኃጢአት ከግብፅ ማንነት መውጣት መንጻትን ያመለክታል። በዚህም ሳምንት ላይ ይሄንን በዓል ስናከብር የፋሲካው በዓል ሲከበር በዚሁ ልክ ሆኖ መከበር መቻል አለበት። ሳምንቱ በዛ የሚታሰብ ስለሆነ በዚህ ጉዳይ ዙሪያ እነዚህ ቂጣ የሚበሉባቸው 7ቱ ቀናት አማኞች በዚህ ዓለም በሚኖሩባቸው 7ቱ ዕለታት በ7 ዕለታት በተገደቡ ዓመታት ውስጥ በዘመነ ሐዲስ ማለት ነው ከኃጢአት ርቀው መኖር እንዳለባቸው ያመለክታል። የሊቃውንቱ ትንታኔ ምን ይል ነበር? ቅዱስ ዮሐንስ አፈወርቅ አይሁድ ፋሲካን የሚያከብሩት ከምድራዊ ግብፅ ነፃ ስለወጡ ነው። እኛ ግን ፋሲካን የምናከብረው ወይም ደግሞ ትንሣኤን የምናከብረው ከሲኦል ከጨለማው ግዛት ነፃ ስለወጣን ነው ብለን ይናገራል። አይሁድ ዛሬ ጊዜ የሚያከብሩት ከግብፅ ነፃ ወጣንበት እያሉ ነው። አሁን ድረስ ባለው ዘመናቸው ፋሲካን የሚያከብሩት በዚያ ልክ ነው። ከዚያ ያለፈ ትርጓሜ ሊያገኙ አልቻሉም። አማናዊው መሲህ ኢየሱስ ክርስቶስ ቢመጣም እሱም መቀበል ስላልተቻላቸው በዚያ ምክንያት የነበረውን የቀድሞውን ከግብፅ ምድር የወጡበትን ስርዓት እያከበሩ እስከዛሬ ድረስ በዚያ ሕሊና ውስጥ ይኖራሉ እና ቅዱስ ዮሐንስ አፈወርቅ እነሱ ከግብፅ ወጣን ብሎ ያከብራሉ። እኛ ግን ከሲኦል ባርነት፣ ከሲኦል ቁራኝነት፣ ከዲያብሎስ ገዥነት ነፃ ወጣን ተፈታን ብለን የምናከብረው የነፃነት በዓላችን ነው ብሎ አስቀምጧል ቅዱስ ዮሐንስ አፈወርቅ። ቄርሎስ ዘእስክንድርያ ደግሞ ቂጣ ወይም ደግሞ እርሾ የሌለበት ቂጣ መሆኑ የክርስቶስን ያለ ኃጢአት መኖርና የእኛንም ንጹሕ ሕይወት ያሳያል ብሎ ያስቀምጣል። በእኛ በኩል ያለው ለሐዲስ ኪዳን የተሰጠን ሕይወት አዲስ ንጹሕ ርኩሰት የሌለበት ሕይወት እንደሆነ ያመለክታል። በጌታችን በኢየሱስ ክርስቶስ በኩል ደግሞ ያለ ኃጢአት ነውር የሌለበት ንጹሕ ባህሪ አምላክ መሆኑን ያመለክታል። የቂጣ በዓልነቱ ማለት ነው። በቤተ ክርስቲያን ስርዓት መሰረት ይሄኛው በዓል ሲታሰብ እነዚህ ነገሮች ይኖሩበታል ማለት ነው።
አንድም ጌታችን ፍጹም ሰው መሆኑን የእርሾ ወይም የሕይወት የነፍስ ምሳሌ ስለሆነ ይሄ እርሾ የተባለው የሕይወትና የነፍስ ምሳሌ ስለሆነ ፍጹም ሰው ፍጹም አምላክ መሆኑን ያመለክታል። ያለ እርሾ ያለው ፍጹምነቱን የሚያመላክት ነውና በመቃብር በነበረበት ጊዜ መለኮቱ ከስጋው ከነፍሱ እንዳልተለየ ያሳያል እና በዚህ መሰረት ትርጓሜው እየሰፋ ይሄዳል። አንዱ እንግዲህ ኢየሱስ ክርስቶስ ወደ ኢየሩሳሌም የመጣው ይህንን ምሳሌ የሐዲስ ኪዳን ላይ ሊፈጸም ላለው ስርዓት ጥላ የነበረውን የኦሪትን ዘመን ከማሳለፉ በፊት ያንን ይፈጽሞ ያደርገው እንደነበር ማሳያ ነው። ጌታችን ኢየሱስ ክርስቶስም መጥቶ ያንን በዓል ያከብር የነበረው በዚህ ምክንያት። ስለዚህ አንዱ ወደ ኢየሩሳሌም ይመጣበት የነበረው ይህንን የቂጣ በዓል ወይም ደግሞ የፋሲካ በዓል ለማክበር ነው ጌታችን ኢየሱስ ክርስቶስ። ሁለተኛው የሳምንታት በዓል የሚባል አለ ወይም ደግሞ በዓለ ጴንጠቆስጤ ተብሎ የሚነገረው ማለት ነው። ጴንጠቆስጤ ማለት 50ኛ ወይም ደግሞ የ50ኛው ቀን በዓል ተብሎ ይታወቃል። ይሄ በዓል ቅድም ካልነው ፋሲካ ከሚያዝያ 14 ማግስት አንስቶ ለተከታታይ 49 ቀናት የሚከበር ነው። በ50ኛው ቀን ይቆጠርና 50ኛው ቀን ሲደርስ ያ ቀን ምን ይባላል? በዓለ ጴንጠቆስጤ ተብሎ በትልቅ ክብረ በዓልነት ይከበራል ማለት ነው። እስራኤላውያን ከምድራቸው ፍሬ መጀመሪያ የበቀለውን የስንዴ መከር ለፈጣሪያቸው በምስጋና የሚያቀርቡበትም ዕለት ነው። አሁን ያ የመጀመሪያው የፋሲካ በዓል ከተከበረ በኋላ የቂጣ በዓል ለአንድ ሳምንት ከተከበረ በኋላ ያ ሳምንትም በቁጥር ውስጥ ገብቶ ይቆጠራል። በዚህ በ49ኙ በዓል ማለት ነው። የመጨረሻዋ 50ኛዋ ቀን ደግሞ በዓለ ጴንጠቆስጤ ተብላ ትከበራለች። ኦሪት ዘጸአት ምዕራፍ 23 ከቁጥር 16 ላይ የዚህ በዓል አከባበር ምንነቱ ተቀምጧል። በዚያ አይሁድ ከግብፅ በወጡ በ50ኛው ቀን በእግዚአብሔር ጣት የተጻፉ 10ቱ ትእዛዛት ወይም ደግሞ 10ቱ ቃላተ ኦሪት በደብረ ሲና ለሙሴ የተሰጠበት ዕለት መሆኑን የሚያስቡበት በዓል ነው። ይሄ 50ኛው በዓል ነው፣ 50ኛው ቀን ማለት ነው። ያ ማለት እስራኤላውያን ከግብፅ ወጥተው እስከ ደብረ ሲና ወይም እስከ ሲና ተራራ እስኪደርሱ ድረስ 50 ቀናት ወስዶባቸዋል። በእነዚያ 50ኛው ቀን ላይ ግን እግዚአብሔር ሕግ ሰጥቷቸው ነበረ። ወይም ደግሞ 10ቱን የኦሪት ሕግጋት የተቀበሉት በ50ኛው ቀን ነበረ። ያ ዕለት ማለት የኦሪት ቤተ መቅደስ የተወለደችበት፣ ስርዓቷ የተገኘበት፣ የካህናት ስርዓት የተገኘበት፣ በኦሪት የነበሩ ስርዓታት በሙሉ መሰረት የጣሉበት ዕለት ነው 50ኛው ቀን ወይም ደግሞ 50ኛዋ ዕለት ማለት ነው። ስለዚህ ይህን እንደ መታሰቢያ ያከብሩ ስለነበረ እስራኤላውያን ጌታችን ኢየሱስ ክርስቶስ ይህንንም በዓል ለማክበር ሁለተኛ በዓመት የሚመጣበት ምክንያት ነበር ማለት ነው። ምስጢራዊ ትርጓሜው የዚህ በዓል ምንድን ነው? የመንፈስ ቅዱስ መውረድ። አሁን ጌታችን ኢየሱስ ክርስቶስ ባረገ በ10ኛው ቀን ከሙታን ከተነሳ በ50ኛው ቀን የመንፈስ ቅዱስ መውረድ በቅዱስ ማርቆስ እናት ቤት ጽርሐ ጽዮን ተብሎ በተጠራው ቤት የጽዮን አዳራሽ ተብሎ ይጠራል። የማርቆስ እናት ቤት የምዕመን ቤት ነው። እንደዚህ የተባረከ የእግዚአብሔር ቤት ሆኖ የተገኘው እግዚአብሔር ቤታችንን ይባርክልን። በአንድነት ሐዋርያት እመቤታችን ቅድስት ድንግል ማርያም 120 ቤተሰብ ተሰብስበው ባሉበት መንፈስ ቅዱስ በታላንቃ አምሳል ወረደላቸው ይላል ሐዋርያት ሥራ ምዕራፍ 2 ከቁጥር 1 ላይ አንስታችሁ ስትመለከቱ ያ ምሳሌው ነበረ። በኦሪቱ የነበረው ምሳሌ አማናዊነቱ የተረጋገጠው በአዲስ ኪዳን ነበር። በመጀመሪያው በ50ኛው በዓል አከባበር መንፈስ ቅዱስ በሲና ተራራ ላይ እስራኤላውያን ሕገ ኦሪትን ተቀብለዋል። በሁለተኛው አማናዊው ክርስቶስ ከመጣ በኋላ ከሙታን ተለይቶ ከተነሳ በኋላ በመጣው 50ኛው ቀን ደግሞ አንደኛ ልደተ ቤተ ክርስቲያን ሆኗል። ሁለተኛ
ምዕመናን ቅዱሳን ተባርከውበታል፣ ተቀድሰውበታል። የመጀመሪያው ሕግ በድንጋይ ላይ ተጽፎ የተሰጠ ሕግ ነበረ። ዳግማዊው ሕግ ግን ጌታችን ኢየሱስ ክርስቶስ በመንፈስ ቅዱስ መውረድ በልብ ውስጥ መንፈስ ቅዱስን በሕዝቡ ልብ ውስጥ መንፈስ ቅዱስን ያሳደረበት ሕግ ነበረ። በልብ ላይ የተጻፈ የተሳለ ሕግ የተፈጸመበት ዕለት ሆኖ ተገኝቷል። በመጀመሪያው ሕግ በነበረበት ዘመን ቋንቋ የተደበላለቀ ቋንቋ ሰዎች ይኖሩበት የነበረ ሕይወት ነው። ይሄኛው ከመጣ በኋላ ግን 72ቱ ቋንቋዎች ለአንድ ሰው ተገልጠውለት አንዱ ሰው 72 ቋንቋ መስማት መናገር የሚችልበት ጸጋ መንፈስ ቅዱስ የተገኘበት በዓል ነው። የቤተ ክርስቲያን ልደት ሆኗል በዚህ ቀን። ይሄንኑ 3000 ምዕመናን በቅዱስ ጴጥሮስ ትምህርት አምነው ወደ ክርስትና የገቡበት ዕለት ስለሆነ የቤተ ክርስቲያን ልደት ተብሎ ይነገራል። የቋንቋዎች መባረክም በዚሁ ቀን ሆኗል። የመጀመሪያው መደበላለቅ በኋላ ላይ ተባርኮላቸዋል። ይሄንኑ ምስጢር ሲተነትኑ አባቶቻችን ምን ብላል? ቅዱስ ዮሐንስ አፈወርቅ በብሉይ ኪዳን በአምሳኛው ቀን ሕግ ተሰጠ፣ በአዲስ ኪዳንም በአምሳኛው ቀን የሕጉ ሰጪ መንፈስ ቅዱስ ራሱ ወረደ። በዛኛው ሕግ ሰጣቸው፣ በድንጋይ ላይ የተቀረጸ ሕግ ብቻ ሰጣቸው። ያንን ጽላት ማለት ነው። ጽላት ሰጣቸው። እዚህ ላይ ግን መንፈስ ቅዱስ ራሱ ወርዶ በልብ ጽላት ላይ ተቀረጸ ወይም ደግሞ አደረ ብሎ ያስቀምጣል። በዚያኛው ቀን ሙሴ በድንጋይ ጽላት ላይ የተጻፈ ሕግ ተቀበለ። በዚህኛው ግን መንፈስ ቅዱስ በሰው ልብ ሰሌዳ ላይ ሕጉን ጻፈ ብሎ ይናገራል። ያኛው በእግዚአብሔር ጣቶች የተጻፉባቸው ሕግጋት እንዳሉት ሁላ ይሄኛውም በመንፈስ ቅዱስ የተጻፉ ሕግጋቶች በሰው ልብ ውስጥ ያደረበት ነው። ይኸውም ሕገ ወንጌል፣ ሕግ የምስራች የሆነው የወንጌል ሕግ ነው። ቅዱስ ጎርጎርዮስ ዘእንዚናዙ ደግሞ ስለዚህ ቀን ሲናገር ጴንጠቆስጤ የሥላሴ ክብር በጉልህ የታየበት ዕለት ነው፣ መንፈስ ቅዱስም ራሱ የተገለጠበት ታላቅ የብርሃን ቀን ነው ብሎ ነው የሚያስቀምጠው። ስለዚህ እነዚህ ናቸው ጌታችን ኢየሱስ ክርስቶስ በኦሪት ይገኝባቸው የነበሩ በዓላቶች በኋላ ለሚሰራቸው ሕግጋቶች ምሳሌዎች ነበሩና ሁለተኛው ጌታችን ኢየሱስ ክርስቶስ ወደ ኢየሩሳሌም ይወርድ የነበረው በዓለ ጴንጠቆስጤን ለማክበር ነው። ሶስተኛው የዳስ በዓል ወይም ደግሞ በዓለ መጸለት ተብሎ የሚጠቀሰው ማለት ነው። መጸለት ማለት ዳስ፣ ድንኳን ማለት ነው። በበዓሉ በሰባተኛው ወር በጥቅምት ወር አጋማሽ ላይ ይመስለኛል በእኛ የሚውለው ይሄ የነሱ የበዓለ መጸለት። እስራኤላውያን ከግብፅ ወጥተው በበረሃ ለ40 ዓመታት ሲጓዙ እግዚአብሔር በደመና ጋርዶላቸው በድንኳን ወይም ደግሞ በመጸለት ይኖሩ እንደነበር ለማሳየት ነው። ይህም በዓለ መጸለት የሚያከብሩት ከምድረ ግብፅ ተነስተው ወደ እናት ሀገራቸው ማርና ወተት ወደምታፈልቀው ኢየሩሳሌም በሚገቡበት በ40 ዓመት መንገድ ውስጥ እግዚአብሔር ደመና ጋርዶ ይጠብቃቸው እንደነበረ፣ መዓልት በደመና ሌሊት በብርሃን እየመራቸው በሙሴ እጅ ወደ ምድረ ርስታቸው እንዳገባቸው የሚያስቡበት የመታሰቢያ በዓል ነው። አከባበሩ ከዚያ ከ40 ዓመት ጉዞ በኋላ የነበረ አከባበር ስርዓቱ ህዝቡ ከቤታቸው ወጥተው በአንድ በተለየ ቦታ ላይ ከዛፍ ቅርንጫፎች ከዘንባባ ዛፎች እና ከሌሎችም እየሰበሰቡ ዳስ እየሰሩ ምክንያቱም ምድራቸው በረሃ ናት እና እጽ የሚባል ትላልቅ እጾች የሚበቅሉባቸው ከተሞች አልነበሩም። የወይራ ዛፍ፣ የዘንባባ ዛፍ፣ የቴምር ዛፍ እነዚህ ናቸው የሚበቅሉባቸው። በዚህ ምክንያት እነዚህን የዘንባባ ዛፎች እየተጠቀሙ ዳስ እየሰሩ ለ7 ቀናት በደስታ ውጭ ያድሩ ይኖሩ ነበረ። ያንን የ40ውን ዓመት በ7 ቀናት ይዘክሩት ነበረ እስራኤላውያን። በዚህም ምድር ላይ እንግዶችና መጻተኞች መሆናቸውን ያስታውሱበታል። ምክንያቱም
በዳስ ቤት እያላቸው ከቤት ወጥተው በዳስ መኖራቸው በዳስ ውስጥ የሚያደርሰው መንገደኛ ነው። ልክ እንደ ሲራራ ነጋዴ ወይም ደግሞ እንደ አንድ የአርብቶ አደር አይነት ህይወት ነው። ዛሬ እዚህ ጋር ከብቶቹን አርብቶ አደር ዛሬ ከብቱን እዚህ ጋር የሚያበላበት ሳር ከተገኘ ወደዚህ ይመጣል። ዛሬ ከዚህ ሳር ሲጠፋ ወደዛ ይሄዳል። መጻተኛ ነው፣ ማረፊያ የለውም። እንዲሁ እንዳለ እንደባከነ ህይወቱ በምድር ላይ ታበቃለች እና የሰው ልጆችን በዚህ ምድር ላይ እንግዳ መጻተኞች መሆናቸውን ለማሳየት በዳስ ውስጥ ነው የሚኖሩት የነበረው። እስራኤላውያን ምድር ላይ መጻተኞች ነን ሲሉ ያንን በዳስ የሚከበረውን በዓላቸውን ያከብሩበታል ማለት ነው። ስለዚህ ይሄ ለ7 ቀን የሚደረገው በዓል ሶስተኛው ጌታችን ኢየሱስ ክርስቶስ ወደ ኢየሩሳሌም የሚመጣበት ምክንያት ነው ማለት ነው። በዚሁ የፍሬ በዓልም በመባል ይታወቃል። ይሄው የበዓለ መጸለት ወይም ደግሞ የዳስ በዓል የሚባለው ወቅቱ የመከር ተሰብስቦ የሚያልቅበት ወቅት ስለሆነ የመሰብሰብ በዓል ተብሎም ይጠቀሳል በሌላኛው ማንነቱ ማለት ነው። ስለዚህ በዚያ የተገኘውን ፍሬ ይዘው እስራኤላውያን መጥተው በእግዚአብሔር ፊት ለ7 ቀናት በተመረጡ ቦታዎች ዳስ ሰርተው ያከብሩታል እና በዚህ ምክንያት ያንን በዓል ለማክበር ጌታችን ኢየሱስ ክርስቶስ ወደ ኢየሩሳሌም ይወርድ ነበረ፣ ይመጣ ነበረ። ምሳሌው ምንድን ነው የሚለውን እንመልከት። በዮሐንስ ወንጌል ምዕራፍ 7 ላይ ይህንኑ በዓል ለማክበር ስለመምጣቱ ታገኙታላችሁ። በበዓሉ እኩሌታ ጌታ በድብቅ ወደ ኢየሩሳሌም መጥቶ በበዓሉ እኩሌታ ማለት ነው በመቅደስ ያስተማረው አይሁድ የተደነቁበት ትምህርት ነበረ። በበዓሉ መጨረሻ ቀን ጌታ ቆሞ እንዲህ ብሎ ጮኸ ይላል። በዚህ በዓል ማንም የተጠማ ሰው ቢኖር ወደ እኔ ይምጣ ይጠጣ፣ በእኔ የሚያምን የሕይወት ውሃ ወንዝ ከሆዱ ይፈልቃል ብሎ የተናገረበት ዕለት ነው ይሄ በዓል ማለት ነው። የመጨረሻው ጮሆ ተናገረ ነው የሚለው። ይሄ ምስጢር አለው። በነገራችን ላይ ምስጢሩ ምን ይመስላል? አይሁድ በበዓሉ ወቅት በበረሃ ከአለት ውሃ መውጣቱን ለማሰብ ውሃ የመቅዳት ስርዓት ነበራቸው። ውሃ የመቅዳት ስራ የሚሰራው ደግሞ የሰሊሆም ውሃ ነው የሚቀዳው። ከሰሊሆም የሚቀዳ ውሃ ነበረ። በዚያ በበረሃ የነበረውን ጉዟቸውን አይታችሁት ከሆነ ሙሴ በእግዚአብሔር ፊት ቆሞ እስራኤላውያን በእሱ ላይ ሲያጉረመርሙ አንድ ጥሪ ወደ እግዚአብሔር አቅርቦ ነበር። ህዝቡን ምን ላድርጋቸው? ውሃ በማጣታቸው ከግብፅ ለምን ይዘህን ወጣን? በውሃ ጥም ልታጠፋን ነውን ይዘህን የመጣሁ ብለው እየጮሁበት ነበር እና ሙሴ ይህንን ጩኸት ለመግታት ሲል ምንድን ያደረገው? እግዚአብሔርን ጠየቀ። እግዚአብሔርም በእጅ ያለችዋን በትር አንስተ የኤርትራን ባህር ያደረቅህባትን በትር አንስተ ይህንን ድንጋይ አርጥብባት ብሎ ሰጥቶታል። ያቺ የሙሴ በትር 3 አገልግሎት ሰጥታለች። አንዱ እስራኤላውያንን መርቶ የማውጣት ስራ ነው። በድንቅ ተአምራት አጅባ ይዛ መውጣቷ ነው። ሁለተኛው የኤርትራን ባህር ማድረቋ ነው። ርጡቡን አድርቃለች። የኤርትራ ባህር ደርቆ ተሻግረዋል እስራኤላውያን። ዳግም ይህችው የሙሴ በትር ደግሞ በመሪባ ውሃ ፊት ድንጋይ መትታ ውሃ አፍልቃለች። ደረቁን ርጡቡን ደረቅ ያደረገች እጽ ወይም ደግሞ በትር ናት። እስራኤላውያን በወቅቱ እግዚአብሔር በመካከላችን ነውን አይደለም እያሉ ሲጠራጠሩ ስለነበረ ያ ውሃ የፈለቀበትን ቦታ ስያሜ ሙሴ መሪባ ብሎ ጠርቶታል። መሪባ ማለት የተጠራጠርኩበት ቦታ ወይም ደግሞ የተጠራጠርኩበት እንደማለት ነው። በዚያ ምክንያት እስራኤላውያን በእግዚአብሔር ላይ የነበራቸውን እምነት አጥተዋል። ሁለተኛውም እምነት ተለክቶባቸዋል። እስራኤላውያን በእግዚአብሔር ላይ የነበራቸው እምነት ተለክቷል። ሁለተኛም በሙሴ ላይ ትልቅ ቅጣት የተሳለፈው በዚህ ውሃ ምክንያት ነው። ሙሴ ውሃውን በበትር ድንጋዩን በበትር ሲመታው 12 ምንጭ ፈልቆላቸው ጠጥተዋል። 12ቱ ምንጭ 12ቱ ነቃ ማየ ሕይወት የሆኑ የሐዋርያት ምሳሌ ነው።
አንድም 12ቱ የ12ቱ ነገደ እስራኤል ምሳሌ ነው። በዚያ ውሃ ሙሴ ከዚያ ድንጋይ ውሃ ሲያፈልቅ ስመ እግዚአብሔርን ሳይጠራ ነው ያፍልቆት የነበረውና በዚያ ምክንያት ከእግዚአብሔር ጋር የነበረውን ትስስር ሊያጣ ችሏል። ያ ማለት ምድረ ርስት እስራኤልን እንዳያይ ሆኗል ለማለት ያህል ነው። እስቲ ይሄ የውሃውን ምስጢር እንመልከት። አሁን በሆሳዕና ዕለት የምናደርገው የዘንባባ ፍሬ፣ የዘንባባ ቅጠል፣ የሕፃናቱ ዝማሬ ከየት የመጣ ነው ስርዓቱ የሚለውን በዚህ በስፋት ስለሚያሳየን ማለት ነው። በዚህ የውሃ መቅዳት ስርዓት ነበራቸው። ያንን በበረሃ የጠጡትን ውሃ ለማስታወስ እስራኤላውያን ከሰሊሆም ውሃ እየቀዱ ስርዓት ይፈጽሙ ነበረ። ይሄ ውሃ የመቅዳት ስርዓት ተብሎ ይጠቀሳል በእነሱ። እስቲ ስርዓቱ ምን ይመስል እንደነበረ በኦሪቱ እንመልከት። ከሰሊሆም መቅዳት፣ ካህኑ በወርቅ ማሰሮ ከሰሊሆም ኩሬ ውሃ ይቀዳና ከሰሊሆም አሁን ሰሊሆም ማለት ያ የ38 ዓመቱ ህሙም ወይም ደግሞ በሽተኛ የነበረው በዮሐንስ ወንጌል 5 ከቁጥር 1 ላይ አንስቶ ታሪኩን የምታገኙት መጻጉዕ ተጠምቄ ድናለሁ ብሎ ተስፋ ሲያደርግ የነበረው ቦታና በኋላ ላይ ጌታችን ኢየሱስ ክርስቶስ እሱን ያዳነበት ስፍራ ነው። ያ ሰሊሆም መልአክ በዓመት አንድ ጊዜ እየወረደ ውሃውን በሚያናውጽበት ሰዓት ለድህነት የሚሆን በረከት ይገኝበት የነበረ ውሃ ነው። ከዛ ውሃ ነው እንግዲህ እስራኤላውያን ያንን የመሪባውን ውሃ ለማስታወስ ሲሉ በዚያ በወርቅ ማሰሮ ከሰሊሆም ኩሬ ውሃ እየቀዱ ወደ ቤተ መቅደስ ጉዞ ያደርጉ የነበረው። ከሰሊሆም ወደ ቤተ መቅደሱ ወደ ሰሎሞን ቤተ መቅደስ ይጓዙበት ነበር። ህዝቡ የዘንባባ ዝንጣፊ ይዞ ሆሳዕና እያለ እየዘመረ ካህኑን ተከትሎ ወደ ቤተ መቅደስ ይሄድ ነበረ። አሁን የጌታችን የኢየሱስ ክርስቶስ ትምህርት እዚህ ጋር ነው የሚመጣው። ጌታችን ኢየሱስ ክርስቶስ ያንን ዕለት እንዴት አድርጎ እንዳስተማረው እናያለን። ከዚያ በኋላ ካህኑ የተቀዳውን ውሃ በመሰዊያው አጠገብ ባለው ቀዳዳ ውስጥ ያፈሰዋል። ከመሰዊያው አጠገብ ባለ ቀዳዳ ላይ ሲያፈሰው ከዚያ በኋላ እስራኤላውያን በዝማሬ ያውካሉ ማለት ነው። ይህ ስርዓት እስራኤላውያን በበረሃ የነበራቸውን ያንን የሚያስታውስ ነው ብለናል። በተጨማሪም መጪው ዘመን የዝናብና የበረከት ይሁንልን ብለው ጸሎት የሚያቀርቡበት ዕለት ነው። ይህ ቀን ጌታችን ኢየሱስ ክርስቶስ በበዓሉ በታላቁ የበዓል ቀን ጌታችን ኢየሱስ ክርስቶስ አዋጅ አውጇል። አሁን ያ ውሃ ከሰሊሆም ተቀድቶ ወደ ቤተ መቅደስ የሚሄደው ውሃ ለእስራኤላውያን ስርዓት ከመሆን አልፎ ሕይወት የሚሆን ውሃ አልነበረም እና ጌታችን ኢየሱስ ክርስቶስ በበዓሉ ዕለት የሚሆነውን ስርዓት ከተከናወነ በኋላ ያ ማለት በበዓሉ በሰባተኛው ቀን ስርዓቱ እጅግ ደምቆ የሚፈጸምበት ዕለት ነው። ይሄኛው ዕለት ማለት ነው። ካህኑ ውሃውን ሲያፈስና ህዝቡ በዝማሬ ሲያረገርግ ጌታችን በመቅደስ ቆሞ እንዲህ ሲል ሲጮህ ትሰሙታላችሁ። ማንም የተጠማ ቢኖር ወደ እኔ ይምጣ ሲል ተሰሙታል። በእኔ የሚያምን መጽሐፍ እንዳለ የሕይወት ውሃ ወንዝ ከሆዱ ይፈልቃል። ምዕራፍ 7 ላይ ዮሐንስ ወንጌል ምዕራፍ 7 ከቁጥር 37 አካባቢ ላይ 37 ላይ ታገኙታላችሁ። በዚያ ላይ ጌታችን ኢየሱስ ክርስቶስ አንድ አዋጅ አውጇል። አሁን ያ የሰሊሆም ውሃ የሕይወት ውሃ አይደለም። ያ ነው የመጀመሪያው ጩኸት የነበረው። ጌታችን ኢየሱስ ክርስቶስ ጮሆ ተናገረ ነው የሚለው። ዮሐንስ አፈወርቅና ቄርሎስ ዘእስክንድርያ ስለዚህ ነገር የተናገሩ አባቶቻችን ናቸው። ቅዱስ ዮሐንስ ምን ይላል? ጌታ ውሃውን በዝምታ አልሰጠንም፣ ይልቁንም ጮኸ ብሎ ይናገራል። ጮሆ ነው ውሃውን የሰጠን። ለምን ቢባል አንድም ሙሴ በዚያ በበረሃው ድንጋዩን ሲመታ የድንጋዩ መጮህ ያ ጮሆ ነው ድንጋዩ። ከዚያ በኋላ ድንጋይና መቼም በትርና ደንጊያ ሲገናኙ ድምፅ ይኖረዋል አይደል? ጩኸት ይኖረዋል። ያንን ማሳያ ነው
አንድም ያ በበረሃ የነበረው ቅዱስ ጳውሎስም በአንደኛ ቆሮንቶስ ምዕራፍ 10 ላይ ይህንኑ ይናገራል አይደለ? ያ ማለት ብሎ ጌታችን ኢየሱስ ክርስቶስን ይናገረዋል። ያ እውነተኛው አለት የተባለ ክርስቶስ ነው። እውነተኛ ውሃ የተገኘበት አለት እርሱ ክርስቶስ ስለነበረ ዮሐንስ አፈወርቅ ይህ ጩኸት የአምላክነቱ አዋጅ ነው ብሎ ነው የሚናገር። ያንን ጩኸቱን ማለት ነው። ሙሴ በምድረ በዳው ላይ ያንን ደንጊያ ሲመታ እግዚአብሔርን ስም እንዳላነሳ እሱም ሳያነሳ አላለፈም። ይህ ጩኸት የአምላክነቱ አዋጅ ነው። አዋጅ አድርጎ የአምላክነቱን አዋጅ አወጀበት። በሙሴ የቀረውን በእስራኤል አምላክ ስም እመታሃለው አፍልቅ ውሃ ብሎ ማዘዝ ሲገባው ሙሴ ዝም ብሎ ነው ውሃውን መጥቶ ከእግዚአብሔር ጋራ ያ ክፍተት የተፈጠረው። በኋላ ላይም አይሁድ ከሰሊሆም ኩሬ ውሃ ሲቀዱ ጌታ ግን እውነተኛውን ሰሊሆም እኔ ነኝ ብሎ ጮሆ ተናገረ ብሎ ይናገራል ቅዱስ ዮሐንስ አፈወርቅ። እና ያ ስርዓት ነበረ። ቅዱስ ቄርሎስም ይሄንን ሲናገር ምን ይላል? በበረሃ እስራኤላውያንን ያጠጣቸው ያ አለት ክርስቶስ ነበረ። ጌታ በመቅደስ መቆሙ ጥላው አልፈው እውነቱ መምጣቱን ለማሳየት ነው ይላል። አውግስጢኖስ የተባለው ሊቅ ደግሞ ከሆዱ የሕይወት ውሃ ይፈልቃል የሚለው ቃል የመንፈስ ቅዱስ ምሳሌ እንደሆነ ይተነትንና አንድ ሰው በክርስቶስ ሲያምን ውስጡ በመንፈስ ቅዱስ ጸጋ ስለሚሞላ ለሌሎች የበረከት ምንጭ ይሆናል ማለት ነው። ከሆዱ ብሎ ቅድም በዮሐንስ ወንጌል ላይ የተጠቀሰው ማለት ነው። ከሆዱ የሕይወት ውሃ ወንዝ ይፈልቃል ብሎ የተናገረው አንድ አማናዊ ክርስቲያን እውነተኛ ክርስቲያን ከሆነ እስከዚህ የደረሰ ጌታችን ኢየሱስ ክርስቶስ ሕይወትን እንደሰጠ ይሄም ሰው በምድር ላይ ሕይወት የሆነውን የወንጌልን ትምህርት እያስተማረ ወደ ሕይወት ሰውን ማምጣት ይችላል። አንድ ክርስቲያን እስከዚህ የደረሰ ጸጋና በረከት ተሰጥቶታል ማለት ነው። ስለዚህ ያ ነበረ ስርዓቱ። አሁን ሆሳዕና ዕለት ላይ የምንጠቀመው ዘንባባ ያ ነው። ያ የመጀመሪያው ውሃ ወደ ቤተ መቅደስ የሄደው ውሃ አማናዊ ውሃ አይደለም፣ ለሕይወት የሚሆን ውሃ አይደለም። ስርዓት ማሳያ ወይም ደግሞ መታሰቢያ ነው። አማናዊው ክርስቶስ ቤተ መቅደስ ውስጥ ቆሞ ግን ያንን ማሳለፉን ሲናገር ጩሆ ተናግሮ እስራኤላውያን አማናዊውን ክርስቶስን እንዲያምኑ ወደ እርሱ እንዲመጡ አዟቸው ነበርና ያ ልዩነት አለው ማለት ነው። ጌታችን ኢየሱስ ክርስቶስ ስላላቸው በእርሱ የሚያምኑ ሊቀበሉ ስላላቸው ስለ መንፈስ ቅዱስ የተናገረው የማይደርቅ ውሃ መሆኑን ገልጦ የሚያነጻ ውሃ መሆኑን ገልጦ የሕይወት ውሃ መሆኑን ገልጦ ነው ያስተማረው። የቀደመው በቤተ መቅደስ ሲደረግ የነበረው ያ ከሰሊሆም ወደ ቤተ መቅደስ በዘንባባ ዝንጣፊ የተነጠፈለት ሊቀ ካህናቱ በዚያ በወርቅ ማሰሮ እየያዘ የሚሄድ የነበረው ውሃ ለሕይወት የሚሆን አይደለም። ክርስቶስ ግን አማናዊው እርሱ መሆኑን የገለጠበት ነው። ስለዚህ ጌታችን ኢየሱስ ክርስቶስ ሶስተኛ ወደዚህ ወደ ቤተ መቅደስ የመጣበት ጉዳይ ይህ ነበረ ማለት ነው። በዚህ ቀን እነዚህ ሶስቱ በዓላት አበይት በዓላት ናቸውና እነዚህን በዓላት ለማክበር ጌታችን ኢየሱስ ክርስቶስ ወደ ቤተ መቅደስ መምጣት ነበረበት፣ መጥቷል። ቅድም እንዳነሳናቸው ሶስቱም በዓላት ላይ ጌታችን ኢየሱስ ክርስቶስ ትላልቅ ተአምራቶችን ፈጽሟል። ትላልቅ ትምህርቶችንም ለአይሁዳውያን ሰጥቷል ወይም ደግሞ አስተምሯል። ሆሳዕና ሲታሰብ እነዚህ በዓላቶች ተጠቅሰው ትምህርት መሰጠት መቻል አለባቸው እና ይሄ ነው ህዝቡ እንዲያውቅ የሚፈለገው። አንድም አሁን ያኛው የመጀመሪያው ካህኑ ይዞት ውሃ ይዞ ሲጓዝ ህዝቡ እየተከተለ እያሸበሸበ እያንካካ ብዙ ድምፅ እያሰማ እየዘመረ እየጮኸ ሲያጅበው የነበረው ስርዓት ዘንባባውን እያነጠፈ ሕፃናተ ኢየሩሳሌም እልል እያሉ ሲያደርጉት የነበረው ያ የሕይወት ያልሆነውን ውሃ አጅበው የሄዱበት የነበረው ስርዓት የሚለወጠው ጌታችን ኢየሱስ ክርስቶስ በሌላኛው ፋሲካ ወደ ኢየሩሳሌም ሲመጣ ነው። አማናዊ ሆኖ እርሱ በውርንጫ
በአህያ ውርንጫ ላይ ተቀምጦ ሲመጣ ያኔ አማናዊው ውሃ ወይም ደግሞ ማየ ሕይወት እኔ ነኝ እንዳለ የሕይወት ውሃ እርሱ መሆኑን ያሳየበት በዓል ይፈጸማል ማለት ነው። እስከዚያ ከመድረሳችን በፊት ጌታችን ኢየሱስ ክርስቶስ እንግዲህ በእነዚያ ሁላ ወቅቶች ወደ ኢየሩሳሌም ይመጣ ነበር። ሶስቱ መሰረታዊያን ግን እነዚህ ናቸው። ወንጌል ላይ የተመዘገቡት ደግሞ ሌሎች አሉ። ጌታችን ኢየሱስ ክርስቶስ ወደ ቤተ መቅደስ የመጣባቸው አንዱ በሕፃንነቱ በሉቃስ 2 ላይ ከቁጥር 24 የተጠቀሰው ነው። በ40ኛው ቀን የመንጻት በዓል ለእመቤታችን እንደዚሁ ጌታችን ኢየሱስ ክርስቶስ በ40ኛው ቀኑ እመቤታችን ይዛው ይሄ 2 ዋኖሶች ወይም ደግሞ 2 የርግብ ግልገሎች እጉለ ርግብ ዘውገ ማዕነቅ ይዞ ወደ ቤተ መቅደስ የመጣበትና የተገኘበት በዚህም ጌታችን ኢየሱስ ክርስቶስ አዞት ለ300 ዓመታት በምድር ላይ የኖረው ስምዖን ጌታችን ኢየሱስ ክርስቶስን የታቀፈበት ዕለት ነቢይት ሐና ጌታን እግዚአብሔርን አይታ ለዓለም ሁሉ የሚሆን የድህነት አምላክ እርሱ መሆኑን የመሰከረችበት 2ቱ ነቢያት ከወንድ ስምዖን ከሴት ሐና ነቢይት የተገናኙበት በዓል ነበረ። ይሄ 40ኛው ቀን ጌታችን ኢየሱስ ክርስቶስ ወደ ቤተ መቅደስ የመጣበት ይሄ መምጣቱ ለበረከት ነው። ሕገ ኦሪትን ለመፈጸም ነው የመጣው። እጉለ ርግብ ዘውገ ማዕነቅ ይዞ 2 ዋኖስ 2 ርግብ ተይዞ ይመጣል በ40ኛው ቀን ማለት ነው። ዛሬ በ40ኛው ቀን ወንድ የወለደች ሴት ወደ ቤተ መቅደስ የምትመጣው በዚህ ስርዓት ምክንያት ነው። እመቤታችንም ይህን ስርዓት ሰርታለች። ልጇ ጌታችን ኢየሱስ ክርስቶስም በዚያ በሕገ ኦሪት ስር ይተዳደር ስለነበረ ከሕግ በታች ሆነ ያለውም ይሄንኑ ነው። ሌላኛው በ12 ዓመቱ ያደረገው ጉዞ ነው ወደ ኢየሩሳሌም የመጣው። ይሄኛው እንግዲህ በተለያዩ የፋሲካ በአንዱ ፋሲካ በዓል ነው ሊሆን የሚችለው። በፋሲካ በዓል ነው የመጣውም የሚለው አይደለ ሉቃስ 2 ቁጥር 41 ላይ። ስለዚህ በዚያ የመጠየቅና የመጠያየቅ በዓል ትልቅነቱን ያሳየበት አምላክነቱን የገለጠበት በዓል ነው። በ12 ዓመቱ ማለት ነው። በዚያ ተቀምጦ ሲጠይቅ፣ ሲያጠያይቅ፣ ሲያስተምር፣ ሲመክራቸው ነበረ አይሁዳውያንን ማለት ነው። ለ3 ቀናት ማለት ነው። እንግዲህ ቅድም እንዳልኳችሁ በዓላቱ ሲከበሩ ለ7 ተከታታይ ቀናቶች የሚሄዱበት ጊዜ ነበር እና በዛ ምክንያት ብዙ ሕዝብ ይሰባሰብ ስለነበረ በዚያ ጌታችን ኢየሱስ ክርስቶስን በዚያ ቦታ ይገኝ ነበረ። ስለዚህ ሁለተኛው ይሄ ነው። ጌታችን ኢየሱስ ክርስቶስ ወደ ቤተ መቅደስ መምጣቱ በወንጌል የተዘገበውና ትልቅ ተአምራት የተፈጸሙበት። ሶስተኛው የመጀመሪያው ፋሲካ ተብሎ የሚነገረው ሲሆን የአባቴን ቤት የንግድ ቤት አታድርጉት ብሎ በዮሐንስ ወንጌል ላይ የተቀመጠው የተከናወነበት በዓል ነው። ሌሎችም አሉ የተለያዩ። ይሄ ማንጻት ቤተ መቅደስ የማጽዳት ወይም ደግሞ ቤተ መቅደስን የማንጻት ዕለት ተብሎ ይነገራል። ሌላኛው የመጸለት የመሰረት በዓል ዮሐንስ 7 ቁጥር 10 ቅድም ያነሳ ነው ላይ የመጣበትና የዓለም ብርሃን እኔ ነኝ ብሎ ያስተማረበት በዓል ነው። ጌታችን ኢየሱስ ክርስቶስ ብዙውን ትምህርቶች ሲያስተምራቸው የነበሩት በበዓላት ዕለት ነው። በተለይ ኢየሩሳሌም ላይ የሚሰጡት ትምህርቶች በበዓላት ቀን ይደረጉ ነበረ። አንዱም ምክንያቱ ብዙ ሕዝብ የሚሰበሰብበት በዓል ስለነበረ ሁሉም ሕዝብ የነበረውን ተስፋ ስለመቀበል ስለማግኘቱ በገሃድ የሚገለጥበት የሚያስተምርበት ዕለት ነው። ስለዚህ ዋናው በዓላትን ተከትሎ ጌታችን ኢየሱስ ክርስቶስ ትላልቅ ትምህርቶችን ይሰጥ ነበረ። ሌላኛው ደግሞ ስሙ ባይጠቀስም በዮሐንስ ወንጌል ምዕራፍ 5:1 ላይ ቅድም ባልነው በሰሊሆም ላይ የነበረውን ስርዓት የፈጸመበት ጆሆ እኔ የሕይወት ውሃ ምንጭ ነኝ ብሎ የተናገረበት ያ ክስተት የተከሰተበት ነው። በመጽሐፍ ቅዱስ ውስጥ የተዘገቡትን ነው እዚህ ጋር የማነሳላችሁ። ሌላኛው የሕይወት 5ቱን እንጀራ እና 2ቱን ዓሣ አበርክቶ ያበላበት ይሄውም በበዓል በመጣበት ነው። እንግዲህ ጌታችን ኢየሱስ ክርስቶስ ይህን ያደረገው ዮሐንስ 6 ከቁጥር 4 ላይ የምታገኙት ነው። የመጨረሻው ጌታችን ኢየሱስ ክርስቶስ ወደ ኢየሩሳሌም ለመጨረሻ ጊዜ
ለመጨረሻ ጊዜ የገባበት ዕለት የሆሳዕናው ዕለት ነው። በማቴዎስ ወንጌል ምዕራፍ 21 ላይ፣ ማርቆስ 11 ላይ፣ ሉቃስ 19 እና እንዲሁ ዮሐንስ 12 ላይ ይህ የመጨረሻው የኢየሩሳሌም ጉዞ ይነገራል ማለት ነው። ስለዚህ የሆሳዕና በዓል ማንነቱ እውነተኛው አማናዊው ንጉሥ ክርስቶስ ስለመምጣቱ የሚነገር ነው። ይሄ የመጨረሻው ጌታችን ኢየሱስ ክርስቶስ ወደ ኢየሩሳሌም መግባት ደግሞ እንደ ቀድሞዎቹ በበዓላቱ እንዲያስተምርበት እንዲደሰትበት ብቻ አይደለም። የመጨረሻው መግባቱ ለሞት ነው። የመጨረሻው ግብአቱ ለመሰቀል ነው። የመጨረሻው ግብአቱ በአይሁዳውያን እጅ ተላልፎ ለመሰቀት ነው። የመጨረሻው ግብአቱ ለስቃይ ነው። የባእ ንጉሠ ስብሐት ብሎ በቤተ መቅደስ ካህኑ የሚፈጽማቸው ስርዓቶች አይታችኋቸው ከሆነ እጅግ በጣም ምስጢራዊ ትርጓሜውን በስፋት መረዳት ለሚችል ምዕመን በጣም የቀረበ ትርጓሜ ነው። የመጨረሻውን አገባብ ጌታችን ኢየሱስ ክርስቶስ አብዛኛዎቹን ጊዜያቶች በድብቅ የሚመጣ ነበረ። ልክ በዮሐንስ ወንጌል ምዕራፍ 12 ላይ ሐዋርያቱ እንዴት አንድ በቀን እንሂድ ትላለህ? ወደ አልዓዛር ሄጄ አልዓዛርን ላስነሳ ይገባኛል ብሎ ሲላቸው እንዴ አይሁድ ሊገሉህ እንደሚፈልጉ አታውቅምን? እንዴት በገሃድ ትሄዳለህ? እንደ ሌሎቹ ቀናቶች የተለያዩ ጊዜያቶችን እየተደበቀ ይመጣ ነበር። እሱ በእርግጥ ያለ ጌታችን ይገባው የነበረ ሆኖ አይደለም። ነገር ግን ሥጋ ለባሽ መሆኑን ይገልጥ ዘንድ በዚያ ተሰውሮ ይገባ ነበረ ወደ ኢየሩሳሌም እና እዚህ ጋር ግን የመጨረሻው አገባቡ ላይ በግልጥ ነው የመጣው። በግልጥ መጥቶ ቅድም በሊቀ ካህናቱ ይፈጸሙ የነበረውን ስርዓት አሁን እሱ ራሱ ይሰራዋል ማለት ነው። ሲገባም ታጅቦ ነው የገባው። የመጨረሻ ጋው ማንም አላነቃውም። እንግዲህ ህዝቡን አይታችሁ ከሆነ አይሁዳውያን ያንን ስርዓት ነው ይጠብቁት የነበረው። ያ ከሰሊሆም ተቀድቶ ወደ ቤተ መቅደስ በሚሄድበት ጊዜ የሚነገረውን የዘንባባ ማንጠፍ፣ የሁካታ፣ የዚህ የመዝሙር፣ የጩኸት፣ የዝማሬ ያንን ስርዓት ይጠብቁ ነበር። ክርስቶስ ለመጨረሻ ጊዜ ወደ ኢየሩሳሌም ሲመጣ ግን ህዝቡ በዋይታ በእልልታ እጅግ በጣም ደስ ተሰኝቶ ሕፃናተ እስራኤል እየዘመሩለት አእባናት እየዘለሉ ጌታችን ኢየሱስ ክርስቶስ ወደ ኢየሩሳሌም መጥቷል። ያ አማናዊው ክርስቶስ፣ አማናዊው መስዋዕት፣ አማናዊው የህይወት ውሃ እርሱ መሆኑን የታየበት ወይም ደግሞ የተገለጠበት የመጨረሻው የጌታችን የኢየሱስ ክርስቶስ ፋሲካ ነበረ። ያን የገባው ነው። እንግዲህ ያንን ምክንያት በማድረግ ነው ቤተክርስቲያን በዕለቱ ከሚደረጉ ክንዋኔዎች አንዱ የሆነውን የቅዳሴ ሲገባ ድሮ በጓሮ ይገባ ነበር። በምስራቅ ደጅ ነው ቅዳሴ የሚገቡ ካህናት ከቤተልሔም ሥጋ ወደሙን ይዘው ይገቡ የነበረው። በዚህኛው ግን ግልጽ የሆነ በዓል ስለሆነ ጌታችን ኢየሱስ ክርስቶስ እንደሌሎቹ ቀናት ሆኖ የገባበት ዕለት ስላይደለ ግልጽ ዕለት ስለነበረ በፊት ለፊት በምዕራቡ በር ቅዳሴ ይገባበታል ማለት ነው። በዛ መሃል የነበሩትን ምስጢራቶች በሰፊው እግዚአብሔር እንደፈቀደ በሌላኛው መርሃ ግብራችን የምንመለከታቸው ይሆናል። እስከዚህ የነበረን አጭሩ የምስጢረ ሆሳዕና ትርጓሜ ይህንን የሚመስል ነበረ። ያስተማረንና የመከረን የአባቶቻችን የቅዱሳን አምላክ ልዑለ ባሕሪ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። መልካም ሆሳዕና፣ መልካም በዓል ይሁንልን። ጌታችን እግዚአብሔር በሰሙነ ሕማማት እርሱን መስለን መከራውን አስበን ጾሙን ታግሰን ጸሎቱን በርትተን ስግደቱንም በርትተን ለበረከት የሚያበቃ ፍሬ እናገኝበት ዘንድ ይርዳን። ወስብሐት ለእግዚአብሔር። ይቆየን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቢመጠን ግርም ትዛቲ ዕለት ወጽኡ ትዛቲ ሰዓት እንተ ባቲ ወርድ መንፈስ ቅዱስ